ተንሥአ ወአንሥአ ኩሎ ሙታነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንግዲህ ከትንሣኤው አራተኛው እሁድ ሰንበት ላይ ደርሰናል። እንደ ቅዱስ ያሬድ ደግሞ ሦስተኛው ላይ ማለት ትንሣኤና ዳግም ትንሣኤ አንድ መዝሙር ነው። ሁለተኛው ወእሁድ ሰንበት ነው። ነገ ሦስተኛው ተንሥአ ወአንሥአ ነው ማለት ነው። እንደ ሰንበት ግን ዋናው ትንሣኤ ዳግም ትንሣኤ ወበእሁድ ሰንበት ነገ አራተኛው እሁድ ላይ ደርሰናል ማለት ነውና በቸርነቱ በምሕረቱ በጠብቆቱ ጠብቆ ያደረሰን አምላክ በውጭም ዓለም በሀገር ውስጥም የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች እንኳን ለዚህ ታላቅ ጊዜና ታላቅ ዕለት አደረሰን አደረሳችሁ እያልኩኝ እንደተለመደው መዝሙረ ያሬድ ይልቁንም ደግሞ በዕለተ ሰንበት የሚቀርበው የቅዱስ ያሬድ ድርሰትና ቅዱሳት መጻሕፍት በቅዳሴ ላይ የሚነበቡ በማሕሌቱ የሚነገሩ ቃለ እግዚአብሔር ሁልጊዜ ዓርብ በሳምንት ዓርብና እሑድ በገብረ መስቀል ሚዲያ ይተላለፋል። ዛሬ እንግዲህ ከትንሣኤ በሰንበት ደረጃ አራተኛው በቅዱስ ያሬድ ደረጃ ሦስተኛው ላይ ያለውን የሰንበት መዝሙር እንላለን። አስቀድመን እንደሚታወቀው እንግዲህ ያው ከትንሣኤ ጀምሮ ባለ 50 ድረስ ያለው ዘመነ ትንሣኤ፣ ዘመነ ዕርገት፣ ባለ ጰራቅሊጦስ ይባላል። በሶስት ይከፈላል። ትልቁ ያው 55 ቀን ጾመናል። 50 ቀን ደግሞ ያው እንግዲህ ዘመነ ትንሣኤ ይባላል። በውስጡ ግን 40 ቀን ዘመነ ትንሣኤ ይባላል። በ40ኛው ወደ ሰማይ አድርጓልና 10ሯ ቀን ደግሞ ዕርገት ትባላለች። የዕርገት ባለ ዕርገት ይባላል። በ50ኛው ቀን በዓለ ጰራቅሊጦስ መንፈስ ቅዱስን ለሐዋርያት በዝግ ቤት እንዳሉ ልኮላቸዋልና ስለዚህ በዚህ በሶስት የተከፈለ ነው ማለት ነው። አሁን ላይ ዛሬ የምንነጋገረው ሊቃውንቱ መጀመሪያ በዜማ ከዚያ በመቋሚያ ከዚያ በጸናጽል የሚናገሩትን ቃል እግዚአብሔር መጀመሪያ በዘሩ እንለዋለን። ከዚያ በኋላ ትርጉሙን እንነጋገርና ወደ ቅዳሴው መልእክት እንሄዳለን። ከመልእክቱ ወደ ምስባኩ፣ ከምስባኩ ወደ ወንጌሉ እንሄዳለን ማለት ነው። እንግዲህ ቅዱስ ያሬድ በነገራችን ላይ የድጓ የጾመ ድጓ የዝማሬ መዋሥዕት የምዕራፍ ብቻ ሳይሆን የብሉይ ኪዳን የአዲስ ኪዳን የሊቃውንት የመነኮሳት መምህር ነው። እንግዲህ እግዚአብሔር ምንድን ያለው ሊቁ በአንድም በሌላም መንገድ ያስተምራል፣ ሰው ግን አያስተውልም ተብሏል እና እግዚአብሔር አምላክ ማስተዋል እንዲያድለንና እንዲያስተምረን መልካም ፈቃዱ ይሆንልን። አሁን ያለንበት ቅድም እንደተናገርኩት ዘመነ ትንሣኤ ነው። በዘመነ ትንሣኤ ዕለተ ሰንበት የሚባሉ መዝሙራትና እንግዲህ ከቅዱሳት መጻሕፍት የተውጣጡ ቃለ እግዚአብሔር ነው የምንነጋገረው። መጀመሪያ ድጓውን ዘሩን እንበለው። ተንሥአ ወአንሥአ ኩሎ ሙታነ፣ ተንሥአ ወአንሥአ ኩሎ ሙታነ ወፈቶሙ ለሙቁሃነ፣ ተንሥአ ወአንሥአ ኩሎ ሙታነ በዐቢይ ኃይል ወሥልጣን ወአግዓዘ ነፍሰ ጻድቃን ለአልዓዛር ተንሥእ ዘይቤሎ ወለዕውርኒ ዘፈወሶ በቃሉ ትንሣኤሁ ገብረ በሰንበት በሳልስት ዕለት ተንሥአ ወአንሥአ ኩሎ ሙታነ ተንሥአ ወፈቶሙ ለሙቁሃን። ስለ ቃሉ እግዚአብሔር አምላካችን ስሙ ለዘላለም የከበረና የተመሰገነ ይሁን። ይህ እንግዲህ ተንሥአ ወአንሥአ ኩሎ ሙታን፣ ተንሥአ ወአንሥአ ኩሎ ሙታነ ወፈቶሙ ለሙቁሃን በዐቢይ ኃይል ወሥልጣን ወአግዓዘ ነፍሰ ጻድቃን ለአልዓዛር ተንሥእ ዘይቤሎ ወለዕውርኒ ዘፈወሶ በቃሉ ትንሣኤሁ ገብረ በሳልስት ዕለት ተንሥአ ወአንሥአ ኩሎ ሙታነ ተንሥአ ወፈቶሙ ለሙቁሃን ትንሣኤሁ ገብረ በሰንበት በሳልስት ዕለት ተንሥአ ወአንሥአ ኩሎ ሙታነ ተንሥአ ወፈቶሙ ለሙቁሃን ይላል። እንግዲህ
ዜማውን ለሊቃውንቱ ለማኅሌታውያኑ እንተወው። እንደው መቼም ያው ተምረኑ ስላለፍን ያለውን ቃለ እግዚአብሔር አንዳንድ ጊዜ እንደዚህ እየተናገርን ማለፉ መልካም ስለሚሆን ነው። ተንሥአ ወአንሥአ ኩሎ ሙታነ ምን ማለት ነው? ከሞት ተነስቶ የሞቱትን ሁሉ አነሳ። ያልተነሳ አያነሳም፣ ያልተማረ አያስተምርም፣ የሌለው አይሰጥም፣ ያላወቀ አያሳውቅም። ፍቅር የሌለው ፍቅር እንዴት ይሰጣል? ይቅርታ የሌለው ሰው ይቅርታን እንዴት ይሰጣል? ለመስጠት መሰጠት ያስፈልጋል። መምህራን ትምህርትን ለልጆቻቸው ለመስጠት ስለተሰጡ ነው የሚያስተምሩ። የፍቅር ሰዎች ፍቅርን ይሰጣሉ። የይቅርታ ሰዎች ይቅርታን ይሰጣሉ። ገንዘብ ያላቸው ሰዎች ገንዘብ ይሰጣሉ። ስለዚህ ለመስጠት መሰጠት ያስፈልጋል ማለት ነው። ለዚህም ነው ሰው ሀብት ቢሰጠውም ከሀብቱ የመስጠት ሀብት ከዚህ ካልተሰጠው ብር ብቻና ገንዘብ ስለተሰጠው አይሰጥም። ባለስልጣን ስልጣን ብቻ ስላለው መልካም አይሆንም። በስልጣን ውስጥ መልካም እንዲሆን መልካምነቱን እግዚአብሔር ሲሰጠው ነው ማለት ነው። ስለዚህ አምላኬ ኄር አንሣኒ በትንሣኤከ የተነሳው ደጉ አምላክ በትንሣኤ አንሣኝ ማለት ነው። ስለዚህ የተነሳ ያነሳል። የሚገርመው ምን ይላል? ከሞት ተነስቶ የሞቱትን ሁሉ አነሳ። ከሞት ተነስቶ የሞቱትን ሁሉ አነሳ። ወፈቶሙ ለሙቁሃነ የታሰሩትንም ፈታ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተንጠልጥሎ ስጋውን ቆርሶ ደሙን አፍሶ በሚስማር ተቸንክሮ በጦር ተወግቶ ምራቅ ተተፍቶበት በበትር ጭንቅላቱን ተመቶ በጥፊ ግራና ቀኝ ፊቱን በወንበዴዎች እንደ ወንበዴ እንደ ወንጀለኛ ተመቶ ሆምጣጤ ጠጥቶ ስጋው አልቆ ደሙ ተቆጥሮ ጀርባው ተገርፎ ይህ አምላክ ይልቁንም ደግሞ እግሮቹ በአንድ ላይ እጆቹ ደረቱ ግንባሩ ተቸንክሮ ይህ አምላክ መስቀል ላይ የዋለው አምላክ ሆምጣጤ ጠጥቶ ነፍሱንና ስጋውን ወይቤ ተፈጸመ ሁሉ ተጠናቀቀ፣ ትንቢተ ነቢያት ሱባኤ ነቢያት ፈቃደ እግዚአብሔር ተጠናቀቀ ብሎ የማነ እዴ መጥቶክዎሙ ኮነቶሙ ጥምቀተ ሲኦልን በርብሮ ነፍሳትን ወደ ገነትን ከፍቶ ምን አደረገ ማለት ነው? እነሆ ነፍሳትን አስገባይ ብቻ አይደለም። ከ6 ሰዓት እስከ 9 ሰዓት ራቁቱን አድርገው ሰቅለው ሊዘባበቱ ሲሉ ፀሐይ ጨለመ፣ ወወርኅ ደመ ኮነ፣ ጨረቃ ደም መሰለ፣ ወከዋክብት ወርቁ ፍጡነ። ከዋክብት ደግሞ እነሆ ትንሽ ብርሃን ያላቸውና እነሱም ብርሃናቸውን ሰወሩ፣ ወደ መሬት ወደቁ ይላል። መቃብራት ተከፈቱ ይላል። ለዚህ ነው የተነሳው ጌታ መቃብር ከፍቶ ሙታንን አነሳ፣ ሲኦልን ከፍቶ ወደ ገነት መለሰ። ይልቁንም የታሰሩትን በአጋንንት የታሰሩትን ነፃ ወጣ። ወፈቶሙ ለሙቁሃን በስጋ የታሰሩትን ከስጋ ማሰሪያ፣ በኃጢአት የታሰሩትን ከኃጢአት ማሰሪያ፣ በአጋንንት በዲያብሎስ በሰይጣን 5500 ዘመን ታስረው የነበሩትን ሁሉ ፈታቸው። ማን? የተሰቀለው ጌታ። የቱ? የተነሳው ጌታ። ይህ ነው የሚናገረው ቅዱስ ያሬድ ማለት ነው። የታሰሩትን ፈታ ይልና በአብይ ኃይል ወስልጣን በመለኮታዊ ስልጣን ይላል። በመለኮታዊ ስልጣን ሲኦልን በርብሮ ወደ ገነት አስገባ፣ መቃብራትን ከፍቶ ሙታንን አነሳ። የቤተ መቅደስ መጋረጃ ተቀደደ፣ አለቶች ተሰነጣጠቁ፣ አይባን ተፈተቱ። ይህንን ነው የሚናገረው። ማን? ክርስቶስ በመስቀል ላይ ሲሰቀል ማለት ነው። እና በመለኮታዊ ስልጣን የታሰሩትን ፈታ ብቻ አይደለም። ወአጋዘ ነፍሰ ጻድቃን የጻድቃንን ነፍስ ነፃ ወጣ። እነሆ ዋዲ በተስፋው ሀደረ ሥጋ እስመ ይትሐድጋ ውስተ ሲኦል ለነፍሴ ልበ አምላክ ዳዊት አስቀድሞ ተናግሮ ነበርና ነፍሴም በሥጋዋን አተዋትም ሥጋዬ ደግሞ በተስፋ ያድራል ብሎ ተናግሮ ስለነበረ የታሰረው ጌታ የተሰቀለው ጌታ እነሆ ነፍስና ሥጋውን የለየው ጌታ ለእኛ ሲል በመስቀል የተንጠለጠለው አምላክ እነሆ የጻድቃንን ነፍስ ነፃ አወጣ። ማውጣት ብቻ አይደለም፣ ወደ ገነት መለሰ። እነሆ ከአዳም ጀምሮ የነበሩ 5500 ዘመን መልካም ቢሰሩ ምንም ቢሰሩ ትንቢት ቢናገሩ ሱባኤ ቢቆጥሩ የአምላክን መወለድ የድንግሏን መውለድ የአምላክን መምጣትና ወደዚህ ዓለም ዳዊት ለምሳሌ እግዚአብሔር ተሰጋደ ይመጽእ አምላክን እያረምን እግዚአብሔር ይመጣል አለ። ወደፊትም ወደ ኋላም ትንቢት ተናገረ። ዓለምን ሊፈጥር ይመጣል፣ ዓለምን ፈጠረ፣ ዓለምን ሊያድን ይመጣል አለ። መጣ፣ ተወለደ፣ በመስቀል ተንጠልጥሎ ዓለምን አዳነ። ይልቁንም ደግሞ ዓለምን ሊጠቀልል ይመጣል አለ። ይህን ትንቢት የተናገረ ዳዊትም ወደ ሲኦል ወርዶ ነበረ። ሁሉም ወደ ሲኦል ወርደው ነበረ። እንደ ኢሳይያስ
ድንግል በድንግልና ተጸንሳለች ብሎ የተናገረው ኢሳይያስ ወርዶ ነበረ። እነ ኤርምያስ አዲስ ኪዳን የሚገባበት ጊዜ ያለ የተናገሩ ወርደው ነበረ። እነ ሕዝቅኤል የተዘጋ በር አየሁ፣ ቀይ ጎልማሳ ሲገባ አየሁ፣ ሲወጣ አየሁ፣ ነገር ግን ተዘግቶ ይኖራል። ይህን የተናገረው ሕዝቅኤል ወደ ሲኦል ወርዶ ነበረ። እነዚህን ነፍሰ ጻድቃን አለ የጻድቃንን ነፍስ ሲኦልን በርብሮ ወደ ገነት መለሰ ነው የሚለን። ይህን ይልና ለአልዓዛር ተንስ ዘይቤሎ አለው። አልዓዛርን በአራተኛው ቀን ከተቀበረ ተነስ 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 ብሎ እንደገና ተነስቶ በኤጲስቆጶስነት እንዲያገለግለው ያደረገ። ፍቅር እስከ መቃብር ማለት የኛ አይደለም። እኛማ ማለታ ወንድሟ ሲሞት አምላኬ ቢኖር አይሞትም ነበር እያለች ከማርያም ከቷ ጋር ታለቅስ ነበረ። በኋላ ግን ቀበረችው። ከቀበረችው በኋላ ረሳችው። እሷ ከረሳችው በኋላ ከአራት ቀን በኋላ ኢየሱስ ክርስቶስ መጣ። አንተ ብትኖር ኑሮ ወንድሜ አይሞትም ነበረ፣ አንተ ስላልነበር ወንድሜ ሞተ አለችው። እነሆ የእሷ አይምሮ ነው ያልነበረው፣ እሱ ግን ነበር፣ ይመለከት ነበር፣ ስራውን ሊሰራ ነው። ብታምኝስ ወንድምሽ ይነሳል አለና ወደ መቃብሩ ሄዶ ድንጋዩን አንሱታል። ወንድሜ ከተቀበረ 4 ቀኑ ነው፣ ይሸታል ነው ያለችው። አየው፣ ወንድም እህት ለወንድሟ እስከሞት ድረስ ነው። ወንድም ለእህቱ እስከሞት ድረስ ነው። ልጅ ለእናቱ፣ እናት ለልጇ እስከሞት ድረስ ነው። ጌታ ግን ከመቃብር በላይ ነው ወዳጆች። ስለዚህ አልዓዛርን ተነስ አለና የታሰረውን መግነዙን አስፈትቶ እንደገና ተነስቶ እንዲያገለግለው ያደረገ አምላክ የተነሳው ጌታ አልዓዛርን ተነስ አለው ይላል። ይቀጥልና ምን ይለናል? ወደ እውርኒ ዘከሰተ አይኑ በመለኮታዊ ስልጣኑ አይነ ስውሩን በቃሉ ያዳነ ወደ እውርኒ የዮሐንስ ወንጌል ምዕራፍ 9 ላይ ወረቀ ምድረ ወገብረ ጽውረ ወቀዋ ይንቲው ለዘውሩ ተወልደ ይላል። ምራቁን ካፈር ጋር አዋሃደ፣ ጭቃ አደረገና ኋላው ወርወት ሐሰብ በምጥባቃ ተሰደው ማለት ሂድና ታጠባለው። ታጥቦ ቦግ ቦግ እያለ መጣ ነው የሚነግረን። ክብርና ምስጋና ለመድኃኔዓለም ይሁን። ከሞት መነሳት፣ ከእስራት መፈታት፣ ከግዞት ነፃ መውጣት በሰው ዘንድ ከባድ ነው፣ በእግዚአብሔር ዘንድ ግን ይቻላል። ተንሥአ ወአንሥአ ኩሎ ሙታነ ተንሥአ ወፈቶሙ ለሙቆሃን ይልና ትንሣኤው ገብረ በሰንበት ትንሣኤውን በሰንበት አደረገ። በሳልስት ዕለት ትንሣኤውን በሰንበት በሦስተኛው ቀን አደረገ። ዓርብ ተቀበለ፣ ቅዳሜ እሑድ በሦስተኛው ቀን ትንሣኤውን አደረገ። ተንሥአ ወአንሥአ ኩሎ ሙታነ ተንሥአ ወፈቶሙ ለሙቆሃን ተነሳ። አንድም ከሞት ተነስቶ የሞቱትን ሁሉ አነሳ። ከሞት ተንሥአ ወአንሥአ ተነሳ። የተነሳው ጌታ የታሰሩትን በሙሉ ፈታ ይለናል። ስለዚህ በዚህ በቤተ ክርስቲያናችን ቅዱስ ያሬድ እሑድ እሑድ በዕለተ ሰንበት ሌሊት ሊቃውንቱ የሚናገሩት መዝሙር ይህን ይመስላል ማለት ነው። ስለዚህ ተንሥአ ወአንሥአ ኩሎ ሙታነ ተንሥአ ወአንሥአ ኩሎ ሙታነ ወፈቶሙ ለሙቆሃን ማለት ከሞት ተነስቶ የሞቱትን ሁሉ አነሳ፣ የታሰሩትን ፈታ፣ በመለኮታዊ ስልጣን የጻድቃንን ነፍስ ነፃ አወጣ። አልዓዛርን ያስነሳው አይነ ስውርን በቃሉ ያዳነ ትንሣኤውን በሦስተኛው ቀን በሰንበት አደረገ። ተነሳ፣ የታሰሩትን ፈታ ይለናል። ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። እንግዲህ ወደ ቅዳሴው ስነድ የቅዳሴው መልእክት ደግሞ ቆላስይስ ምዕራፍ 3 ቁጥር 4 ላይ ያለ ነው። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ ከእርሱ ጋር በክብር ትገለጣላችሁ ያድርግልን። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ ከእርሱ ጋር በክብር ትገለጣላችሁ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እሳት፣ ውሃ፣ ነፋስ፣ መሬት፣ አፈር አራቱን ባህርያተ ሥጋ አደረገ። ወነፋ ላይ ሊሆን መንፈሰ ሕይወት የሕይወት እስትንፋስ እፍ አለበት። ሰው ነፍስ ያለው ሕያው ሰው ሆነ። ምን አለ ቅዱስ ጳውሎስ ታዲያ ምንድን ነው ያለው? ሕይወታችሁ የሆነው ክርስቶስ አለ። እፍ ሲል ምን አገኝ? ሕይወት ሆነን ማለት የክርስቶስ እስትንፋስ ሕይወት ነው። የእኛ እስትንፋስ በሽታ ነው። የክርስቶስ ምራቅ ዓይን ነው። የእኛ ምራቅ ደግሞ ጭርት ነው የሚሆነው ማለት ነው። ስለዚህ ቅዱስ ጳውሎስ ምን አለ? የሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ ከእርሱ ጋር በክብር ትገለጣላችሁ። ስለዚህ አለ ቅዱስ ጳውሎስ የተገነዘ ሰውነት ይዛችኋልና ሰው በተገነዘ ሰውነት ላይ ኃጢአት ስለማይሰራ፣ ስለዚህ ክርስቶስ ሲገለጥ እናንተም አብራችሁ ስለምትገለጡ የክርስቶስን ሥጋ እየበላችሁ ደሙን እየጠጣችሁ ከእርሱ ጋር አብራችሁ ኑሩ። ዮሐንስ ወንጌል 6:56 ላይ ሥጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እኔም ከእሱ ጋር እኖራለሁ ስላለ በዚያ ኑሩ ይለናል። ሁለተኛው ደግሞ አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ያለ ነው። በሥጋ ሞተ፣ በመንፈስ ደግሞ ሕያው ነው። ሞተ በሥጋ ወሕያው በመንፈስ። ይህም ሁለት ነገር እንመልከት።
አንደኛ ኢየሱስ ክርስቶስ እነሆ ከድንግል ማርያም ሊወለድ ፈቃዱ ሲሆን መንፈስ ቅዱስ ከድንግል ማርያም ስጋ ከፈለ፣ ከደሟ ከፈለ። መለኮት መጣና ቃል ማለት ነው። ያ ቃል ቀድሞ ነበረ፣ ቀድሞ በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ። ዮሐንስ ወንጌል ምዕራፍ 1 መጣና ከስጋዋ ተዋሃደ። ተዋሃደ ማለት እንግዲህ አንድ ሆነ። የቃልን ገንዘብ ለስጋ የስጋን ገንዘብ ለቃል ማለት ነው። አሁን የእመቤታችን ስጋ የእመቤታችን ደም የተዋሃደው ከምን ጋር ነው ማለት ነው? ከቃል ጋር ከመለኮት ጋር ነው ማለት ነው። አሁን መለኮት የወሰደው ምንድን ነው? ስጋንና ደምን ነው ማለት ነው። አየው። ስለዚህ አሁን በቀራንዮ ተሰቅሎ ተገርፎ ሲሞት የሞተው ከድንግል ማርያም የተወሰደው ስጋና ደም ስጋ ነው ማለት ነው። አዎ ስጋ ወደ ሞት ወደ መቃብር የወረደው ስጋ ነው። መለኮት ግን አይሞትም። እንግዲህ ዘፍጥረት 22 ላይ ስንመለከት ይስሐቅን አባቱ ሊሰዋው ወጣ። በይስሐቅ ላይ ሰይፍ አላረፈም፣ አልተቆረጠም። በይስሐቅ ፋንታ የመጣው በጉን ታርዷል። ያ በግ ማለት ኢየሱስ ክርስቶስ ማለት ነው። ይስሐቅ ማለት የመለኮት ነው ማለት ነው። በይስሐቅ ላይ ሰይፍ ሞት እንዳላረፈ በበጉ ላይ ሰይፍ እንዳረፈና እንደተሰዋ ኢየሱስ ክርስቶስ በቀራንዮ ከድንግል ማርያም የወሰደው ስጋ ወደ መቃብር ወርዷል። ሞትን ቀምሷል። ጢሞ ሞተ። በስጋ ጢሞ ሞተ። ስጋ ምንድነው? እንበይነዝ አይምሩ በውስተ ፍትሕ ከመ ይያደሉ የማያዳላ እግዚአብሔር እነሆ ሞትን ቀመሰ። ስጋ ከድንግል ማርያም የተወሰዱ መለኮት ግን አልሞተም ማለት ነው። አሁን ይህን ውሰድ። ወአንበስበሰ አዕይንቲሁ እግዚእ ኢየሱስ ዮሴፍና ኒቆዲሞስ ሊገንዙ ሲሉ አይኑን ግልጥ አደረገና ዝም ብላችሁ ገንዙኛላችሁ እንዴ? ቅዱስ እግዚአብሔር ቅዱስ እያላችሁ ገንዙኛለ። አየህ መለኮት ማለት ይሄ ነው እንግዲህ። ከዚህ በኋላ ቀጠለ፣ ወረደ ወደ መቃብር። ሁለተኛው መቃብር ላይ ወርዶ በአብይ ኃይል ስልጣን፣ በራሱ ኃይልና ስልጣን መለኮት የተዋሃደው ስጋ ነው ወደ መቃብር የወረደው፣ ተነሳ ማለት ነው። ይህንን ነው የሚናገረው ማለት። ስለዚህ ቅዱስ ጴጥሮስ ምን አለ? ሞተ በስጋ ወሐይወ በመንፈስ፣ በስጋው በነሳው ስጋ እንደኛ ምስለ መሬታዊ ኮነ መሬታዊ፣ ከመሬት ጋር መሬት፣ ከሰው ጋር ሰው፣ ከስጋ ጋር ስጋ ስለነሳ አሐዱ ዘእምቅድስት ሥላሴ ርዮት ትናነ አጽነነ ሰማየ ሰማያት መጽአ ኀደረ ውስተ ከርሰ ድንግል ወኮነ ሰብአ ከማነ። እንደኛ ሰው ሆነ። ከምን በስተቀር? ዘእንበለ ኃጢአት ባሕቲታ፣ ከኃጢአት በስተቀር። ስለዚህ የለበሰው ስጋ ወደ መቃብር ወርዷል። ግን በመለኮት እንደገና መጣ። በሦስተኛው ቀን በአብይ ኃይል ስልጣን፣ በራሱ ኃይልና ስልጣን ተነስቷል። ይህን ነው ቅዱስ ጴጥሮስ እየነገረን ያለው ማለት ነው። ወደ ምስባኩ እንሄድ። ምስባኩ ደግሞ መዝሙር 3:5 ላይ የምናገኘው ነው። አንሰ ሰከብኩ ወሮምኩ ወትንሣኤኩ እስመ እግዚአብሔር አንሣአኒ ይፈርድ አእላፈ አሕዛብ እለ አገቱኒ አውድየ ይለናል። ይህን የሚነግረን ማን ነው? ቅዱስ ዳዊት ነው። ሮምኩ ወሰከብኩ ብሎ ያመጣዋል ትርጓሜው። እኔስ ሞትኩ ተቀበርኩ ብዬ ነበር፣ እግዚአብሔር እንዳልሞት ወይም ሙቼ እንዳልቀር ወይም እንዳልቀበር ወይም በመቃብር እንዳልቀር አደረገ። እግዚአብሔር አንስቶኛልና ይላል። ተኛው፣ አንቀላፋው፣ ተነሳው፣ እግዚአብሔር አንስቶኛል ይላል። ጥሬ ትርጉሙ ይሄ ነው። እኔ ግን ተኛው፣ አንቀላፋው፣ እግዚአብሔር አንስቶኛል ደግፎኛልና ተነሳው ይላል። ወደ ትርጓሜው ስነድ ኖምኩ ወሰከብኩ፣ እኔስ ሞቱ ተቀበርኩ ብዬ ነበር፣ እግዚአብሔር እንዳልሞት እንዳልቀበር አድርጎኛልና እነሆ ዳንኩ። ዳዊት ይህን ስለ ሁለት ነገር ይናገረዋል። አንደኛ ስለ ራሱ ነው። በአቤሴሎምና በአቤሴሎም ተከታዮች ፍልሰትና መከራ ደርሶበት ነበርና እነሆ ልጄ ለመከራ ቢዳርገኝም ለሞት ሊገለኝ ቢዘጋጅም ነገር ግን እግዚአብሔር ደግፎኛልና ኢይፈርድ አእላፈ አሕዛብ ላገቱኒ ወቆሙ ላዕሌየ፣ በእኔ ዘንድ የአቤሴሎም ወዳጆችና ተከታዮች ምንደኞች እኔን ለመከራ አሳልፈው ሊሰጡ ቢመጡም ነገር ግን እግዚአብሔር ደግፎኛልና ሁሉም አልሆነም። ይልቁንም እነሆ እኔ ሳኦልን ከተለያየ ነገር አድኘዋለሁ አለ። እሱ ግን በጦር ሊወጋኝ 2 ጊዜ ስቶኛል አለ። እግዚአብሔር ደግፎኛልና ተነሳው ማለት ነው። ይሄ ስለ ራሱ የተናገረው ነው። ሁለተኛው ግን ስለ እግዚአብሔር ነው። እግዚአብሔር አንስቶኛልና ተነሳው በኋላ አሁን ኢየሱስ ስለ ኢየሱስ ክርስቶስ ሲናገር ደግሞ እግዚአብሔር አንስቶኛልና ተነሳው ስለ ክርስቶስ መነሳት ይናገራል። በሁለተኛ አብ አንስኦ መንፈስ ቅዱስ አንስኦ ይልና ወተንሣእኩ በስልጣነ ባሕቲትየ እሪናቸው መናገር ነው። አንድ ነው። ምንድን ነው ያለው? ወተንሣእኩ በስልጣነ ባሕቲትየ አብ አንስኦ መንፈስ ቅዱስ አንስኦ። አብ
ወልድ በአብ መንፈስ ቅዱስ በአብ ምንድነው እንዳለ እኔ በአብ አብ በእኔ እንዳለ አታውቁምን? ዮሐንስ ወንጌል ምዕራፍ 14 ላይ ተናግሯል። ስለዚህ እሪናቸውን ለመናገር እጅ አንድ ነው። ኢይፈርድ ማእላፈ አሕዛብ እለ አገቱን ወቆሙ ላዕሌ ከዐቀብተ መቃብር ብዛት የተነሳ አልፈራም። ያን ጊዜ ተነስተው እነሆ የአቤሴሎም ጭፍሮችና ወዳጆቹ ዳዊትን ለመግደል ቢሄዱ ሳኦልም ዳዊትን ለመግደል ቢሄድ የእግዚአብሔር ጥበቃ ዳዊትን አድኖታል። ምሳሌው እኔ ደግሞ እነሆ ተነሳው በአብይ ኃይል ወሥልጣን በራሴ ኃይልና ስልጣን አይሁድ እንዳሉትና ሊቃነ ካህናት እንደተናገሩት ሳይሆን የመጣሁበት ትንቢተ ነቢያትን ለመፈጸም ነውና የነቢያትን ትንቢት ፈጽሜ ተነሳው የሚለውን ይተረጉማል ማለት ነው። እንግዲህ በቅዳሴ ያሉ መልእክታትና ምስባክ ይሄ ነው። ወደ ወንጌሉ ስንሄድ የሉቃስ ወንጌል ምዕራፍ 24 ቁጥር 33 ላይ ያለ ቃል ነው። እንዲህ ይለናል። ወተሰውጡ ሶቢሃ ያን ጊዜ በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ ይለናል። ከትናንቱ እሑድ የቀጠለ ቃለ እግዚአብሔር ነው። ሁለቱ ይላል ሁለቱ ማንና ማን? ሉቃስና ኒቆዲሞስ ከኢየሩሳሌም ተነስተው ወደ ኤማውስ 60 ምዕራፍ ተጉዘው እንደነበረ ሲጓዙ የኢየሱስ ክርስቶስን መከራና የሰዎችን ጭካኔ ፍጡር በፈጣሪው ላይ እንዴት እንደጨከነ እነሱ እስራኤልን ይቤዣል ብለው አስበውት እንደነበረ እሱ ግን በመቃብር 3 ቀን እንዳደረ ተስፋ ቆርጠው እየተጠራጠሩ በሚጓዙበት ሰዓት 3ኛ ክፍል ሆኖ እንዳያውቁት ዓይናቸውን ሰውሮ መንፈሳዊ እይታቸውን ሰውሮ ማለት ነው። የስጋ ዓይናቸው እየተጓዘ ነው። 3ኛ ክፍል አብሯቸው እንደሚሄድ ያውቃሉ። መንፈሳዊ ዓይናቸው ግን አምላክን ማየት አልቻለም። ስለዚህ እየተጓዙ እንዳሉ ሲነጋገሩ እየጠወለጋችሁ ስትሄዱ የምትነጋገሩት ይሄ ምንድን ነው አለና አናገራቸው። አንተኑ ነግዳ ለኢየሩሳሌም አንተ ኢየሩሳሌም እንግዳ ነህን? እነሆ ስለሆነው ነገር አታውቅምን? ፍጡር በፈጣሪው ጨክኖ መጀመሪያ አሰሩት፣ ከዚያ ገረፉት፣ ከዚያ መስቀል አሸከሙት፣ ከዚያ ቀራንዮ አወጡት፣ ከዚያ በመስቀል ላይ ሰቀሉት፣ በ5 ሚስማር ቸነከሩት፣ በጦር ወጉት፣ አክሊል ይገባሃል ብለው በጭንቅላቱ ላይ የብረት ጉንጉን አስቀመጡበት። ይልቁንም ደግሞ በበትር ጭንቅላቱን መቱት፣ በቀኝና በግራ በጥፊ መቱት። 6666 ግርፋት ገረፉት። ያም አልበቃቸው ብሎ በጦር ጎኑን ወጉት፣ ምራቃቸውን ተፉበት። ይህም አልበቃቸው ብሎ ሆምጣጤ አጠጡት። ከዚህ በኋላ እሱ ግን ነፍሱን አሳልፎ ሰጠ፣ ወደ መቃብር ወረደ። እነሆ ከተቀበረው 3ኛው ቀን ነው። እኛ ግን እስራኤልን ይቤዣል ያድናል ብለን ተስፋ አድርገን ነበር ብለው ተስፋ ቆርጠው እነሆ አይነሳም ብለው እየተጠራጠሩ እንዳሉ ጌታ በመካከላቸው ተገኘና የማታስተውሉ የነቢያትን ትንቢት ብሎ የመጣበትን ዓላማ ከሙሴ ጀምሮ እነ ኢሳይያስ እነ ዳዊት የጻፉትን በሙሉ እነሆ እየተረጎመ እያስተማራቸው ውስጣቸውን እያቃጠላቸው ሲጓዝ ማደሪያቸው ላይ ደረሱ። ወደ ሩቅ የሚሄድ መሰላቸውና ማታ ምንድን ነው የሚለው እዚህ ቅዱስ መጽሐፍ ላይ የመጨረሻ እራት እንዲበላ ሲጋብዙት የተናገሩት ነገር አለ። ምንድን ነው ያሉት? ከኛ ጋራ እደር፣ እግዚአብሔር ከኛ ጋር ይደር፣ ከኛ ጋራ እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ጠየቁት ይላል። ከነሱ ጋርም ሊያድር ገባ ይላል። መድኃኒዓለም ከኛ ጋር ይደር። ከነሱ ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባርኮ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም፣ ከነሱም ተሰወረ ይላል የባለፈው ወንጌል ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እርስ በርሳቸውም በመንገድ ሲናገረን መጻሕፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። ይህን እየተባባሉ ቆመው ነበረ ይልና እሱ ሲሰወራቸው ወተሰውጡ ሶቢሃ በዚያች ሰዓት ይላል ወዲያውኑ እሱ ካገኛቸው ካናገራቸው ባርኮ ቆርሶ ሰጥቶ ዓይናቸውን ከገለጠላቸው በኋላ ካወቁት በኋላ ሲሰወራቸው በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። ከየት ነው የወጡት? ከኢየሩሳሌም። ወደ የት ነበር? ወደ ኤማውስ። ከሰላም ከተማ ወጣው መሄዳቸው ከሰላም ከተማ ወጣው ከኢየሩሳሌም ከዋናው ወጣው ወደ ኤማሁስ መሄዳቸው ድካም ነበረ። ምን አመጣ? ጥርጥርን አመጣ። ምን አመጣ? ተስፋ መቁረጥን አመጣ። ከቤተ ክርስቲያን እየወጣን ስንሄድ፣ ከሰላም ከተማ እየወጣን ስንሄድ ጥርጥር፣ ተስፋ መቁረጥ ይመጣል። ተስፋ መቁረጥ መጥፎ ነው። ጥርጥርም መጥፎ ነው። የተነቃነቀ እንጨት ይወርቃል። የተጠራጠረ ሰው ይክዳል። ተስፋ የቆረጠ ደግሞ አንድ ቀን
ተስፋው ይጨልማል ማለት ነው። ስለዚህ ከዚያም ወጣው ነበርና ክርስቶስን አግኝተው ግን ወደ ነበሩበት ተመለሱ። ወደ ኢየሩሳሌም መድኃኔዓለም ከበረቱ የወጡትን ሁሉ ይመልስልን። አያችሁ፣ ስንወጣ ከከተማዋ ስንወጣ ተስፋ እንቆርጣለን። አዎ አሳ ከውሃ ከወጣ ምን ይሆናል ማለት ይሞታል ማለት ነው። ክርስቲያኖች ከቤተ ክርስቲያን ከሃይማኖት ሲወጡ ይሞታሉ። እነዚህ ሰዎች ኢየሩሳሌም የማን ከተማ? የዳዊት ከተማ ናት ኢየሩሳሌም። አዎ ክርስቶስ የተወለደባት፣ ክርስቶስ ያደገባት፣ የተሰቀለባት፣ ዓለምን ያዳነባት ከዛች ወጣን ስንል ከስጋው ከደሙ ከጸበሉ ከእምነቱ ከጽላቱ ከቤተ ክርስቲያን ወጠን ስንል እንጠራጠራለን። ጥርጥር ተስፋ መቁረጥን ያመጣል። ተስፋ መቁረጥ ደግሞ ጨለምተኛ ያደርጋል ማለት ነው። ጨለምተኛ ደግሞ ሞትን ያመጣል ማለት ነው። ከዚህ ሰውረን መድኃኔዓለም። ኢየሩሳሌም ተመለሱ 11ዱና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው ይላል። በነገራችን ላይ እኒህ 70 አርድእት ናቸው። ኒቆዲሞስ ጌታን ገንዟል። አሁን ደግሞ ሉቃስ ደግሞ ወንጌላዊ ነው። ከ70 አርድእት ናቸው ሁለቱም ማለት ነው። 11ዱ ሐዋርያት ግን ከይሁዳ ውጭ በአንድ ቤት በአልዓዛር በማርያም ቤት ተሰብስበው ነበረ። ክህነት ተቀብለዋል፣ ቡራኬ ተቀብለዋል። ያሰራችሁት ይታሰር የፈታችሁት ይፈታ ተብሎ ስልጣን ተሰጥቷቸዋል። ልጅነትን በዕለተ በምሴተ ሐሙስ አግኝተዋል። ከልጅነት ወደ ቅስና ተሸጋግረዋል። ከክርስትና ደግሞ ክርስቶስን ወደ ማየትና ወደ ልልና ወጥተዋል። ሂዱና በዓለም በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጉ ተብሎ የስልጣን ተሰጥቷቸዋል። ወሀቦሙ ስልጣነ ይፈውሱ ኩሎ ድውያን እንዲፈውሱ ለምጻም እንዲያነሱ ስልጣን ሰጥቷቸዋል። ስለዚህ 11ዱ ሐዋርያት በዝግ ቤት ቁጭ ብለው የሚያወሩት ስለ ክርስቶስ ተነሳ። አራዮ ለቶማስ ርግዘተ ገቦ ለቶማስ ጎኑን አሳየው የተወጋውን፣ ወለ እንድርያስ ቅንዋተ እደሩ ለእንድርያስ ደግሞ ቀኖቱ ያረፈበትን፣ ለእኛ ደግሞ የተገረፈውን ሰውነቱን አሳየን እያሉ እነዚህ ሁለቱ ሲገቡ ይነጋገራሉ። እኛም እኮ መንገድ ላይ ያገኘነው አሉ። ይህን ምን ይላል ወንጌል? እነርሱ በመንገድ የሆነውን እንጀራውን በቆረሰ ጊዜ እንዴት ታወቀላቸው ተረኩላቸው። ከኢየሩሳሌም ወጠን ወደ ኤማውስ ስንሄድ እነሆ ተገኘና አስተማረን፣ መከረን። ወደ ማደሪያችን ገብቶ ማዕዳችን ባርኮ ሲሰጠን አወቅነው፣ ልባችን ይቃጠል ነበር ብለው ወደ ኢየሩሳሌም ተመልሰው በኢየሩሳሌም ላሉ ለሐዋርያት ምስክርነት ሰጡ። ደስ የሚለው ነገር እዚህ ጋር ደግሞ ሐዋርያት ይነጋገሩ የነበረው የክርስቶስ ትንሣኤ ነበር፣ ያወሩ የነበረ የክርስቶስን ትንሣኤ ነበር። እነዚህ ሁለቱ ደግሞ ክርስቶስን አይተውና ከሱ ተባርከው ሲመለሱ በዚያ ቤት ውስጥ እነዚያም ስለ ክርስቶስ ሲነጋገሩ እኒህም ስለ ክርስቶስ እያወሩ ተነጋገሩ። ያድርግልን ለሁላችን መድኃኔዓለም። ይህንም ሲነጋገሩ እዚያ የተቀመጡት 11ዱ የቆሙት ሁለቱ 13 ሆነው እየተነጋገሩ እንዳሉ የተቀመጡት ስምዖንም አይቻለሁ አለ፣ ሌሎችም አይተናል፣ ዮሐንስም አይቻለሁ አለ። እነዚህ ደግሞ የቆሙት እኛም አገኘኑ ባረከን እኮ ባርኮ ሰጠን እኮ እያሉ ሲነጋገሩ ወቆመ ማእከሎሙ ይላል። ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው ይላል። ያድርግልን ለእኛ መድኃኔዓለም። በእውነት ያጣነው ሰላም ነውና የኢትዮጵያን ሰላም ይመልስልን፣ የቤተክርስቲያናችን ሰላም ይመልስልን። በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው ይላል። እነሆ ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው ይላል። ደነገጡ። ምክንያቱም እዚህ ቀደም በመጀመሪያው ትንሣኤ ለ10፣ በሁለተኛው ትንሣኤ ለቶማስ ጭምር የታየ አምላክ ነውና አሁን ለሶስተኛ ጊዜ ደግሞ መጥቶ ደግሞ ሰላም ሲላቸው ደግሞ ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆኑ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔን ዳሳችሁ እዩ አላቸው ይላል። በመጀመሪያው ትንሣኤ ለ10 ሐዋርያት ተመልከቱ አላቸው። ግንባሩን፣ ደረቱን፣ እጆቹን፣ እግሩን፣ ጎኑን አሳያቸው። በሁለተኛው ትንሣኤ ቶማስን አማኝ እንጂ ተጠራጣሪ አትሁን አለና ለቶማስ አሳየ። አሁን ላይ ደግሞ ለሁሉም አንድ ላይ ለሁለቱ 70 አርድእትና ለ11ዱ ሐዋርያት ለ13ቱ ከዚያ ላይ እንግዲህ ቅዱሳት አንስትም አሉ፣ እመቤታችንም አለች፣ ሁሉም አሉ፣ እነ ማርያም መግደላዊት አሉ። ለእነዚህ ሁሉ አሳያቸው። ምኑን? እግሮቹን፣ እጆቹን፣ ጎኑን አሳያቸው። ይህንም ብሎ እጆቹንና እግሮቹን አሳያቸው ነው። እኮ እያሳየ እኮ ነው። ቤተክርስቲያን ሬቶ ቅንወ ለዘበጎልጎታ ደሙ ተከዋለ። ቤተክርስቲያን ላይ የምናየው ምንድን ነው? መስቀል ነው አይደል? መስቀሉ የሚያሳየ ምንድን ነው? የተቸነከረው እውኝ እኮ እያለ ነው ሁልጊዜ። አዲስ አበባ ላይ በዓለም ባሉ ቤተክርስቲያናት ላይ አናት ላይ ያለው መስቀል ነው። ታዲያ ሁልጊዜ ኦንላይን 24 ሰዓት ሙሉ ክርስቶስ መከራዬ ነው ጭንካሬ ነው እያለ ያሳየናል። አለማየቱ የኛ አይን ችግር ነው። እነሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳሉ በዚህ አንዳችም የሚበላ አላችሁን አላቸው። እነርሱም ከተጠበሰ
ዓሣ አንድ ቁራጭ ከማር ወለላ ሰጡት። ከተቀብሎም በፊታቸው በላ። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ተንሥአ ወአንሥአ ኩሎ ሙታነ የተነሳው ጌታ ከሞት ተነስቶ የሞቱትን ሁሉ አነሳ። እስኪ እንናገረው። ከሞት ተነስቶ የሞቱትን ሁሉ አነሳ። ያልተነሳ አያነሳም፣ ያልተማረ አያስተምርም፣ ያላወቀ አያሳውቅም፣ ፍቅር የሌለው ፍቅር አይሰጥም፣ ይቅርታ የሌለው ይቅርታ አያደርግም። አዎ እግዚአብሔርን የሚያውቅ አይራራም። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ፎሎ ሁሉ አትርሱ። በየሳምንቱ ዓርብ የሚተላለፍ ከሰዓት በኋላ የሚተላለፍ ነው። እሁድ የሚቀርብ መዝሙረ ያሬድ ነው በገብረ መስቀል ሚዲያ፣ እንዲሁም በፌስቡክ እንዲሁም ደግሞ በቴሌግራም እንዲሁም ደግሞ በቲክቶክም ይተላለፋልና ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።